ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲን ጉዳይ እንመልከት። ትናንትና ከኖቲንጋም ፎረስት ጋር በኤታድ ያደረገውን ጨዋታ 2-0 በሆነ ውጤት አጠናቋል። ሁለት በጣም አስፈላጊ ነጥቦችን የጣለበት ምሽት ነበረ። ይሄንን ጨዋታ እናንሳ። ጨዋታው ካለቀ በኋላ ትላንትና ለማሸነፋቸው ምን ማለት እንደሆነ በማንቸስተር ሲቲ ተጫዋቾች ላይ ባየነው ገጽታ ምክንያት መረዳት ይቻላል። በጣም ሁለት እጅግ ወሳኝ ነጥቦች ነው በሜዳው ኖቲንጋም ፎረስትን ሳያሸንፍ በመውጣቱ ምክንያት የጓርዲዮላ ቡድን ያጣው። አፎርድ ማያረጉት ነው በዚህ ጊዜ ነጥብ መጣል። በተለይ ደግሞ ባላጋራው እኔ በጣም ጥሩ ተጫዋቾች ያሉት ይመስለኛል። ኖቲንጋም ፎረስት አምና ለቻምፒየንስ ሊግ ቦታ ሲፎካከር የነበረ ቡድን ነውና በዝውውር ያጣቸው ብዙ ተጫዋቾች የሉም አይደል? አሁን የእንግሊዝ ብሔራዊ ቡድን ተጫዋቾች እኮ አሉት። ሁሉም ትልልቅ የአውሮፓ ክለቦች ወይ እንግሊዝ ክለቦች ቢያንስ የሚፈልጉት ኤሊየት አንደርሰን አላቸው። ሌሎች ብዙ ትልልቅ ክለቦች የሚፈልጉት ጓርዲዮላን ጨምሮ እንደ ሞርጋን ጊብስ ዋይት አይነት ተጫዋች አላቸው። ብዙ ትልልቅ ተጫዋች ከኤላንጋ በስተቀር አላስታውስም ሌላ ትልቅ ተጫዋች ማጣታቸውን። ይሄው ቡድን እስከ መጨረሻው ዕለት ድረስ ለቻምፒየንስ ሊግ ተሳትፎ እድል የነበረው ነው። ከዛ ብዙ ኤክስፐሪመንት በዛበት። ከአንዱ ስታይል ወደ ሌላኛው ስታይል፣ ከኑኖ ወደ አንጅ፣ ከአንጅ ወደ ሾንዳይሽ፣ ከሾንዳይሽ ነው ደግሞ ወደ ፔሬራ እና በዛ ምክንያት በጣም ጥሩ ተጫዋቾች ያሉት ቡድን ቢሆንም ግን ላለመውረድ ነው እየተጫወተ ያለው። መጥፎ ስብስብ አይመስለኝም በጭራሽ። ግን ሲቲ እንዲያሸነፍ የምንጠብቀው ጨዋታን ሁለት ጊዜ መርቷል። መጀመሪያ ሰሞኑን በጣም ትልልቅ ጎሎች እያስቆጠረ ባለው ወደ ሲቲ ከመጣ በኋላም ለአራተኛ ጊዜ የ1-0 መሆኛ የጨዋታውን የመክፈቻ ጎል ለእኔ የጨዋታው ቤስት ተጫዋች የነበረው ራያን ሼርኪ ነው ኳሱን የሰጠው። ፍጹም ግሩም አጨራረስ ነበር። ሲቲ 1-0 መራ። 7ኛ ጎሉ ነው ሆኖላቸው መጨረሻ ላይ ፕሪሚየር ሊግ ሻምፒዮን ከሆኑ በቀደም እንዳነሳ ነው የዚህንም ተጫዋች ኢምፓክት በቀላሉ የምናየው አይመስለኝም። እንዲህ አይነት በጣም ወሳኝ ጎሎች ነው የሚያስቆጥረው። ግን ከዛ በኋላ የሲቲ ሁለተኛ አጋማሽ ችግር በሁለተኛ አጋማሽ ብዙ ሞክረዋል። 14 ከ21 ሙከራዎች 14ቱ በሁለተኛ አጋማሽ ነው የተደረጉት። የሁለተኛውን አጋማሽ ማጥቃትና ሪስክ መውሰድ ብዙ ልተቸው አልችልም። ግን ሁለቱም ጎሎች በሁለተኛ አጋማሽ ነው የተቆጠሩት። የሲቲ ሁለተኛ አጋማሾችን በተመለከተ ብዙ ዲስከስ እናደርጋለን እና ይሄው ችግር ትላንትም ነበር። ግን ጎሉ የነዚህ የሁለት ኖቲንጋም ፎረስት ተጫዋቾችን ጥራት የሚያሳዩ ጎሎች ናቸው። የመጀመሪያው የሚደንቅ የተረከዝ ጎል ነው በሞርጋን ጊብስ ዋይት አማካይነት የተቆጠረው ጎል። ግን ከዛ በኋላ ከማዕዘን ምት ጎል አስቆጠረ ሲቲ በሮድሪ አማካይነት በሴት ፒስ። ብዙ ጎል ያስቆጠረም የሴት ፒስ ጎል ትላንት ስናነሳ እንደነበረው ከሚያስቆጥሯቸው ጎሎች መካከል 14% ብቻ ነው በማዕዘን ምት ወይ በቆመ ኳስ የሚቆጠረው። ግን ትላንትና ጨዋታውን እያየን ምናልባት ትልቅ ውጤት ይሆን ስለነበር የሴት ፒስ በወሳኝ ጊዜ ጎል በሮድሪ አማካይነት ሮድሪ ደግሞ የትልልቅ ጎሎች አስቆጣሪ ነው። የቻምፒየንስ ሊግ ፍጻሜ ላይ የሚያስቆጠር ወይ ፕሪሚየር ሊግ ዋንጫ በ2023/24 የውድድር ዘመን አርሰናልና ሲቲ ሲፎካከሩ ዌስትሃምን አልነበር መጨረሻ ላይ ሲቲ ያሸነፈው። እዛ ጨዋታ ላይ ጎል የትልልቅ ጎሎች አስቆጣሪ ነው። የብዙ ጎሎች አስቆጣሪ ላይሆን ይችላል፣ ግን የጎሎቹ ክብደት ከፍተኛ ነው እና እንደዛ አይነት የሚመስል ጎል አስቆጥሮ ነበር በጭንቅላት እና እንደገናቸው ነው ይሄው ኤሊየት አንደርሰን ነው ጎሉን ያስቆጠረው። ሌላ ከሳጥን ውጭ የተቆጠረ ነው። በጠቅላላው የኖቲንጋም ፎረስትን ኤክስጂ ብታይ በጣም አነስተኛ ነው የነበረው። ምክንያቱም እነዚህ ጎሎች የማይመስሉ ጎሎች ናቸው። የተጫዋቾች የላቀ የመጨረስ ክህሎትን የሚጠይቅ ከሚኒማል ቦታ የተቆጠረ ጎል ነው። ለምሳሌ አንደኛ በውጭ እግሩ ነው ኳሱን የሰጠው። አንድን የሲቲን ተጫዋች በከርቭ ኳስ አለፈ። ከዛ በኋላ አንድ ሁለት ተጫወተና ኳሱን መልሶ ተቀብሎ ከሳጥን ውጭ ነው ወደ ጎል የመታው። ከ30 ሜትር ገደማ ተመቶ የተቆጠረ ጎል። ሲቲ ነበረው ጊዜ 7 ደቂቃ ተጨምሯል። ግን መደበኛው ጊዜም ወደ 15 ደቂቃ ገደማ ይቀረው ነበር። ስለዚህ 20 ምናምን ደቂቃ ነበራቸው። ኃይለኛ ርብርብ ነበር። ጎልም ለማስቆጠር ተቃርቦ ነበር። አንዳንድ ጊዜ አንዳንድ ሲዝኖች በሆኑ ዝርዝር ጉዳዮች ይወሰናሉ
ለምሳሌ ማንቸስተር ሲቲ በጓርዲዮላ አሰልጣኝነት ስር ሁለተኛውን ዋንጫ የፕሪሚየር ሊግ ዋንጫ ሲያሸንፍ 2018-19 ውድድር ዘመን ማለት ነው ሻምፒዮን የሆነውን ሲቲንና ተከትሎ የጨረሰውን የኤርገን ክሎፕ ሊቨርፑል የለያቸው 1 ነጥብ ነው እና ተመልሰን ያቺን የጆን ስቶንስን ክሊራንስ አለማሰብ አንችልም ማለት 11 ሚሊ ሜትር ብቻ ነበር የቀረው የኳሱ ሰርከምፍረንስ መስመሩን ለማለፍ የኳሱ ሰርክል መስመሩን ለማለፍ የቀረው ከዛች ነው ኳሷን ክሊር ያደረጋት እና መጨረሻ ላይ ሁለቱ ቡድኖች ነበር የተገናኙት ያኔ ደግሞ ሲቲ ያንን ጨዋታ 2-1 አሸነፈ ጆን ስቶንስ ያቺን ኳስ ክሊር ባያረጋት ኖሮ የ1 ነጥብ ማርጅን አይፈጠርም ነበር ማለት የክሎፕ ሊቨርፑል ዋንጫ ይወስድ ነበር ማለት ኦፍ ኮርስ ሲዝኑ ብዙ ውጣ ውረዶች ነበሩት የሚገርም ሁለት የሚያስደንቅ ጥራት የነበራቸው በብቃታቸው የመጨረሻ ወሰን ላይ የነበሩ አሰልጣኞችም ቡድኖችም ነበሩ ይፎካከሩ የነበሩት በዚያ ውድድር ዘመን አሁን መጨረሻ ላይ ሲቲ ዋንጫ ሳያሸንፍ ከቀረ በብዙ ምክንያቶች ነው ዋንጫ ሳያሸንፍ የሚቀረው ግን የሙሪሎን የመጨረሻ ደቂቃ ክሊራንስ ግን መዝለል አንችልም ተቀይሮ ገብቶ ጀረሚ ዶኩ ለራያን ሼርኪ ነበር ኳሱን የሰጠው ከዛ ማትሴልስ በፍጥነት ወጣ ከራሱ የጎል መስመር ከዛ በኋላ ሲመለስ ነው እንግዲህ የጎል ላይን ክሊራንስ የነበረው እና ይሄ ወሳኝ ዲቴይል ነው ሲቲን 2-2 በመውጣቱና 3-2 በማሸነፉ መሀል ልዩነት የፈጠረ ትልቅ ኢንተርቬንሽን ነው ወይም ኖቲንጋም ፎረስትን በፕሪሚየር ሊግ መቆየቱን እና አለመቆየቱን ሊወስን የሚችል ዌስትሃምም ኖቲንጋም ፎረስትም 28 ነጥብ ነው ያላቸው አሁን የጎል ልዩነት ነው የሚወስናቸው የዚህ ጎል አለመቆጠር ለምሳሌ ኖቲንጋም ፎረስትን አሁን 17ኛ ስፍራ ላይ እንዲሆን አድርጎታል የሲዝኑ የመጨረሻ ጨዋታ ቢሆን መውረድ መትረፉን አረጋገጠ ማለት ነው እሱ በጣም ትልቅ አጋጣሚ ነበር በዚህ ጨዋታ ውስጥ እና ያስቆጫል ግን እና የተጫዋቾቹንም ስሜት መረዳት ስትሺ ፔፕም አሁን ማንም ተጫዋች ላይ በቃ ጣቴን መጠቆም አልፈልግም የሚል አስተያየት ሰጥቷል ኦፍኮርስ አልቋል ሊል አይችልም ግን አይ ቲንክ በወሳኝ ውድድር ዘመን ወቅት የታጣ አስፈላጊ 2 ነጥብ ነው ግን ማለት ይቻላል አሁን ብዙ የስህተት ማርጅን በሌለበት እንደተለመደው ኳስ ዶሚኔት አድርጓል 70% የኳስ ቁጥጥር ድርሻ ነበረው 21 ሙከራዎች አድርጓል እና ግን አንዱ ሲቲ ላይ በዚህ ውድድር ዘመን የሚታየው ችግርና እኔም ከዚህ በፊት ያነሳሁት ሁለተኛ አጋማሾችን የመሸነፍ ነገር ነው ለ10ኛ ጊዜ ሁለተኛ አጋማሽ ተሸንፏል ለ10ኛ ጊዜ ሁለተኛው አጋማሽ ኖቲንጋም ፎረስት ነው 2-1 ያሸነፈው ይሄ ማለት መሪነት ብዙ ጊዜ አሳልፎ ይሰጣል ማለት ነው አይደል በዚህ ውድድር ዘመን ማንቸስተር ሲቲ ከመምራት ቀድሞ ጎል አስቆጥሮ ከመምራት 13 ነጥብ ጥሏል ፊዚካሊቲ ነው ሜንታሊቲ ነው አላቅም ምን እንደሆነ እየመራ ብዙ ጊዜ ነጥብ ጥሏል አሁን ባለፈው ሳነሳ እንደነበረው አንዳንድ ሰዎች የሚሉት የኮቺንግ ስታፍ ለውጥ ማድረጉን ተከትሎ የማንቸስተር ሲቲ ፕሬሲንግ አይነት ተቀይሯል እና ከ60ኛው ደቂቃ በኋላ የማንቸስተር ሲቲ ተጫዋቾች መዛል ይጀምራሉ እና በዛ ምክንያት የመጨረሻው 30 ደቂቃ የሲቲ አጫዋት በተለይ ከኳስ ውጪ ኢንቴንስ አይደለም ከኳስ ውጪ ነው ደግሞ ጥሩ ስትሆኝ አይደለም መሪነትን ፕሮቴክት ማድረግ የምትችይው እና ብዙ ጊዜ እንደዛ ይሆናል አሁን ትላንትና ሁለተኛውን ሀፍ ብቻ ከወሰድሽ 2-1 ነው ያለ ኖቲንጋም ፎረስት ያቺን ሁለተኛ አጋማሽ ያጠናቀቀው ከሁለቱም ቅድም እንዳነሳሁት ኖቲንጋም ፎረስት ጨዋታ በልጦ ዶሚኔት አድርጎ ብዙ የጎል እድል ፈጥሮ ዶናሩማን አስጨንቆ እንደዛም ባይሆን ግን ፓተርን ነው ለ10ኛ ጊዜ ከሆነ በ29 ጨዋታ ብዙ ነው የበርንሌ ቁጥር ማለት ነው ይሄ ከቶተናም ጨዋታ በኋላ በሌሎችም ጨዋታዎች ላይ ብዙ ጊዜ እናነሳው ነበር ይሄንን ግን ኤፈርቱ ነበር ዶሚናንሱ ነበር ጥሩ በዘና ደቂቃው ጥሩ የተጫወተን ይመስለኛል ብሏል ኢን ጀነራል ጥሩ የተጫወተን ይመስለኛል ምናልባት ማሸነፍ አይገባንም ይሆናል ግን ረጃጅም ኳሶችን ትራንዚሽኖችን መከላከል ማቆም ያስፈልገን ነበር በቡድን ያጫወት ግን አልተከፋሁም በተለይ ልክ እንደዚህ በጥብቅ የሚከላከል ጥሩ የመከላከል ተጫዋቾች አሉት ብሏል ሚሊንኮቪች ሙሪሎ በጣም ጥሩ ተከላካዮች ናቸው በርግጥም ኦላ አይና ወይም ኒኮ ዊሊያምስ የድሮ ሊቨርፑል አካዳሚ ተጫዋች ከፊታቸውም ሌሎች በጣም ጥሩ ተጫዋቾች አሉት ነው አሰልጣኙ ጥሩ ኦርጋናይዘር ናቸው ባለፈው በወልቭስ እንዳየነው ሰው ዝም ብሎ ቡድን አይደለም በርግጥ መጥፎ ሁኔታ ላይ ያለ በመጥፎ ሁኔታ ፐርፎርም እያደረገ ያለ ያለፉትን 66 ሙከራዎች አድርጎ አንድ ጎል ብቻ ያስቆጠረ ከጥቂት ሳምንታት በፊት ከሊቨርፑል ጋር በነበረው ጨዋታ በሜዳው ቢሆንም ግን ሊቨርፑልን በተለይ በመጀመሪያ አጋማሽ በሚገርም ሁኔታ ዶሚኔት ያደረገ ቡድን ነው በመጥፎ ቡድን አይደለም ነጥብ የጣሉት እኔ አንደር ፐርፎርም እያደረገ ያለ ቡድን ነው ግን አይ ቲንክ በዚህ ጊዜ ነጥብ መጣል አፎርድ አያደርጉም በዚህ አሁን ባለንበት የውድድር ዘመን ወቅት የመጨረሻው ስፕሪንት ላይ ባለንበት ጊዜ ግን ውዝግቦች ደግሞ አሉ
አንደኛው ውዝግብ የፍጹም ቅጣት ምት ውዝግብ ነው። ማትሴልስ ኤርሊንግ ሃላንድ ላይ በሰራው ጥፋት ምክንያት የፍጹም ቅጣት ምት ይገባል ነበር የሚል ጥያቄ። ይህንን በተመለከተ ፔፕ አስተያየት መስጠት አልፈልግም፣ ይህንን ጉዳይ በተመለከተ ከዚህ በፊት ተናግሬ ያለው ብሏል። ዳኝነትን በተመለከተ ከዚህ ስለተናገርኩ አዲስ ነገር ማለት አልፈልግም አለና ግን የዳኞችን የኦፊሼቲንግ መጠበቅ የለብንም፣ ቡድናችን በቃ ማሸነፍ አለበት ኮይን ጨዋታ ብሏል። ብዙ ሰዎችም ኦኬ ላለመውረድ እየታገለ ያለ ቡድን ነው፣ ማርጅኖች ይወስኑታል፣ ግን ሲቲ ጨዋታውን ማሸነፍ ነበረበት። ኦፍኮርስ ወሳኝ ዲቴይል ነው። ዳረን ኢንግላንድ ናቸው አርቢትሩ፣ ግን በቪአርም አልታየም። ቶኒ ሃሪንግተን የሚባሉ የቪአር ሩም ውስጥ የነበሩ ሰው ናቸው ያዩት። ቤርናርዶ ሲልቫ ጨዋታው ካለቀ በኋላ በምሬት ነው የተናገረው። አመቱን ሙሉ እንደዚህ ነው የነበረው። 50-50 የሆኑ ነገሮች በሙሉ ለ50-50 የሚደረጉ ፍልሚያዎችን በሙሉ ለተጋጣሚ ቡድን ዳኞች የሚሰጡት። የኤርሊንግ ኢንሲደንት ብሎ ኤርሊንግ ሃላንድ በማትሴልስ የተፈጸመበት ጥፋት ለእኔ ፍጹም ቅጣት ምት ነው፣ ግን ለምደነዋል፣ እንዴት እንደሚሰራ እናውቃለን ብሏል። ከዚህ በፊት ሮድሪም ተመሳሳይ አስተያየት ሰጥቶ ነበር። ሲቲ ሰዎች ሲቲ እንዲያሸንፍ አይፈልጉም ብሎ እንደሚያምን ተናግሯል። ከየትኛው ጨዋታ በኋላ እንደሆነ አላስታውስም፣ ግን ፔፕ ከጥቂት ሳምንታት በፊት ይህንን ጉዳይ በተመለከተ ተናግሬ ያለው እና የዳኞች ውሳኔ አለመስጠት ተጽዕኖ እንዳያመጣ የማድረግ ኃላፊነት ግን የኛ ኃላፊነት ነው። ያንን የፍጹም ቅጣት መስጠት አለመስጠታቸው በጨዋታው ውጤት ላይ ተጽዕኖ እንዳያመጣ ማድረግ ግን የኛ ኃላፊነት ነው ማለት ከዛ በላቀ መሪነት ከዛ በላቀ ሁኔታ መምራት ነበረብን የሚል እምነት እንዳለው የሚያሳይ ነው። ግን 99ኛው ደቂቃ ላይ ነው ሙሪሎ ያቺን ኳስ ክሊር ያደረገው እና ቢያሸንፍ ኖሮ የሚያስተላልፈው መልእክት በተለይ በመጨረሻ ደቂቃ የሚቆጠር ጎል ዝም ብሎ ጎል ብቻ አይመስለኝም፣ ትልቅ ስነ ልቦና ጥቅም የሚሰጥ ነው እና በወሳኝ ጨዋታ ይመስለኛል ነጥብ የጣለው። እሱ ብቻ ሳይሆን የሚቀጥሉትም ሳምንታት በተለያዩ ውድድሮች ውስብስብ የሚሆኑበት ነው። አሁን ትላንትና ማንቸስተር ዩናይትድን ካሸነፈው ኒውካስል ጋር ቅዳሜ በኤፍኤ ካፕ ይጫወታል። ከማድሪድ ጨዋታ በፊት የሚደረግ ነው። ስለዚህ የተጫዋቾች ደቂቃ ማኔጅ ማድረግ አለበት። ከዛ ከሪያል ማድሪድ ጋር ይጫወታል። ከዛ ከሜዳ ውጪ 2 ተከታታይ ፕሪሚየር ሊግ ጨዋታዎችን የማድሪድ የመልስ ጨዋታ በሳምንቱ መደረጉ እንደተጠበቀ ሆኖ ከዌስትሃም እና ቼልሲ ጋር እነዚህንም ጨዋታዎች ከሜዳ ውጭ ያደርጋል። በጣም ኢምፖርታንት የሆነ የውድድር ዘመኑ ወቅት ላይ ነው ያለ ነው። የጨዋታዎቹ ቁጥር ብዙ የሚሆንበት የጨዋታዎቹ መጠንም ከፍተኛ የሚሆንበት ነው። ግን ድንቅ ጎል አይቻለሁ። ጊብስ ዋይት በሩበን ዲያስ እግሮች መሀል ነው ኳሱን የመታው። ዶናሩማ ሊዘጋጅበት አይችልም። የባኪል የሚባለው ቴክኒክ በተረከዝ መጥቶ ነው ጎሉን ያስቆጠረው። የሚገርመው ሊያሸንፉ የሚችሉ ነበር። ሪያን የት ቡድኑ በቻምፒዮንሺፕ ከነበረበት ጊዜ ጀምሮ አሁን ድረስ ቡድኑ ውስጥ ያለ ብቸኛው ተጫዋች እሱ ነው። ትላንትና ተቀይሮ ገብቶ ነበር። የማዕዘን ምት አይ ቲንክ በሱ ደረጃ ያለ ተጫዋች ማስቆጠር ነበረበት። 3-2 ጭምር ሊሆን ይችላል። ሲቲ ብቻ አልነበረም ለማሸነፍ ተቃርቦ የነበረው። ኖቲንግሃም ፎረስትን በጨዋታ የመጨረሻዎቹ ደቂቃዎች ላይ ለማሸነፍ ተቃርቦ ነበር እና አላቅም በውድድር ዘመኑ ላይ ምን አይነት ተጽዕኖ እንደሚኖረው መጨረሻ ላይ ግን በጣም አስፈላጊ ሆነ። 2 ነጥብ ማጥተዋል። 9 ጨዋታ ይቀረዋል ሲቲ ከዚህ በኋላ። ከ9 ጨዋታዎች መካከል 5ቱ አሁን ከሜዳ ውጪ የሚደረጉ ናቸው። ቅድም ከሜዳ ውጪ የነበረውን ሬከርድ ሳነሳ ነበር። ከሜዳ ውጪ በዚህ ውድድር ዘመን 13 ጨዋታ መሰለኝ ያደረገው ከ13 ጨዋታዎች ወይም ከ14 ጨዋታዎች ግማሹን ገደማ ነው ያሸነፈው። ስለዚህ ከሜዳ ውጪ ያለው ሬከርድ ጥሩ አይደለም። አንዳንድ ኢንትረስቲንግ ጨዋታዎች አሉት ከሜዳ ውጪ የሚያደርጋቸው ቼልሲን የሚያገኝበትን ጨዋታ ጨምሮ ማለት ነው። ስለዚህ ከብሬንፎርድ ጋር ይጫወታል፣ ከቪላ ጋር ይጫወታል። አንዳንድ ከባባር ጨዋታዎች አሉበት። ግን ከጓርዲዮላ ታሪክ የምናውቀው አንድ ነገር እስከ መጨረሻው ነጥብ ድረስ ይፋለማል። ደግሞ አስታውሳለሁ ከሊቨርፑል ጨዋታ በኋላ የሊቨርፑል የሲቲ ተጫዋቾች የነጥብ ልዩነቱ 8 ወይ 9 ቢሆን ከዚህ ጨዋታ በኋላ አልቆለታል ብለን እናምን ነበር ብሎ በርናርዶ ሲልቫ እንግዲህ ብዙ አይቷል። በርናርዶ ሲልቫም ቢሆን ግን ፔፕ 13 ጨዋታ እየቀረው የነጥብ ልዩነቱ 9ም 8ም ቢሆን አልቋል ብዬ ልቀበል አልችልም። ብዙ ነጥብ አለ። እያንዳንዱ ጨዋታ ደግሞ ኮንሲኩዌንሻል ነው። ለአውሮፓ ውድድር፣ ላለመውረድ፣ ለሻምፒዮንነት የሚጫወቱ ቡድኖች ናቸው። ሁሉም ጨዋታውን ትርጉም አለው የሲዝኑ መጨረሻ ላይ። ስለዚህ ብዙ ነጥብ መጣጣል እንደሚኖር ስለማውቅ እኔ እንደዛም ቢሆን በሊቨርፑልም ብንሸነፍ ኖሮ ዋንጫው አብቅቶለታል ብዬ ልቀበል አልችልም የሚል እምነት ነበረው። አሁንም ቢሆን ክሪስታል ፓላስን እስካሸነፈ ድረስ የ4 ነጥብ ልዩነት፣ አርሰናልን ካሸነፈ የ1 ነጥብ ልዩነት ማድረግ ይችላል። ከዛ አርሰናል እንግዲህ በሌላ አንድ ጨዋታ ነጥብ ሊጥል ይችላል። የአንድ ጨዋታ ጉዳይ ነው ከዛ በኋላ የሚሆነው። ኦፍኮርስ
ኦልሞስት ፐርፌክት ሲዝን ያስፈልገዋል ለሲቲ። አሁን ከባዱ ነገር ምንድነው? ካሌንደሩ እንደዚህ በሚጣበብበት ጊዜ ፐርፌክት ቡድን አይደለም ሲቲ። ከቀደሙት አመታት ጋር የምናወዳደረው ከሆነ እንደ ድሮ ጨዋታዎች ኮንትሮል አያደርግም፣ እንደ ድሮ ምህረት አልባ ቡድን አይደለም። ትላንትና ሃላንድም ገና ከጉዳት ረጅም ጉዳት አልነበረም፣ ግን በጣም ሙሉ ፊት የነበረ አይመስልም። ስለዚህ ፐርፌክት ያልሆነ ቡድን ፐርፌክት የሆነ ሲዝን ራኒን ይፈልጋል። ምንም ድክመት የሌለበት የሲዝን መጨረሻ ይፈልጋል። ስራውን የሚያወሳስበው እሱ። የተቀሩት ጨዋታዎች ላይ ኦልሞስት አርሰናል ወደ 2 ጌም መሸነፍ አለበት በ8 ጨዋታ። እንግዲህ በ30 ጨዋታ 3 ጌም ነው አመቱ ሙሉ የተሸነፈው ቡድኑ። ስለዚህ በጣም ከባድ ነው። ከባድነቱ ጥያቄ ያለው አይመስለኝም። አይሆንም አትይም፣ ግን ከባድ ነው እና በዛ ምክንያት የትላንትናው ጨዋታ ለማንቸስተር ሲቲ በጣም መጥፎ ይመስለኛል። በዚህ ጊዜ በተለይ ሆም ጌም ሆኖ ላለመውረድ እየተጫወተ ካለ ቡድን ጋር ማሸነፍ ነበረበት። 2 ጊዜ ደግሞ መምራቱን ስታይ በጣም ያመለጠ ትልቅ እድል ይመስላል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።